ብዙ ነገሮች አርግታለች፣ ብዙ መልካም ስራ ሰርታለች። ይህንን በማለት ስሟን ጠርቼ አላውቅም። ምክንያቱም ነገ ከወደኩ ብትጠራ ትመጣለች የሚለው ስለማስብ አንተንም ሰው ከዚህ የተለየ ቃል ተናግሬ እንደሆነ ትናገራለህ። የምትቆመው ለእውነት ነው። ስንት ብር ነው መሲ የተበላሽው? አንቺ ጋር ስንት ነው የተበላሽው? አንቺ 3200 ድርሃም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ ሰላም፣ እንዴት ናችሁ? ሁሉ ሰላም ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ደግሞ እንግዲህ ይዤላችሁ የመጣሁትን ያው እንደሰማችሁት እህቶች በየቦታው ገንዘባቸውን ተቀምተው እያለቀሱ ይገኛሉ ማለት ነው። እንግዲህ በዚህ ሁኔታ እኔ እውነቴን ነው የምላችሁ፣ በዚህ ሁኔታ ግን የሰው ገንዘብ እንደዚህ የጣፈጣቸው ሰዎች የሰው ገንዘብ ግን ውት ያደርሰናል ብለው ነው ግን የዚህን ያህል ግን እህቶችን የሚያስለቅሱት ማለት ነው። እኔ እውነቴን ነው ወላሂ በጣም ነው የተሰማኝ ዛሬ ማለት ነው። እንግዲህ በየሶሻል ሚዲያ እያለቀሱባት ነው በዚህ ቤት ሴትዮ ማለት ነው። ይሄ በጣም ነው ያዘንኩት ማለት ነው። ከሷ እንደዚህ ማለት አንዳንድ ጊዜ ሰውን የሆነ ነገር ሲያደርግ የሆነ ነገር በጎን አለ ብላችሁ ማሰብ አለባችሁ። እንግዲህ ታሁን ቀደም ዲጋፍ ስታደርግ እያያችሁ ታአላችሁ። ሁሉም ሰው አሞግሷታል። ሁሉም ሰው በቃ ጥሩ ሰው ናት፣ በቃ ለወገን ደራሽ ናት ምናምን ብለው እንግዲህ ሁሉም ሰው እንትን ብሏታል ማለት ነው፣ ሁላችንም። ነገር ግን ደግሞ ከስተኋላ የሆነ ችግር አለ ማለት ነው እንጂ ሀቅ ያለበት ሰው ባነጋገሩ ይለያል። ሀቅ ያለበት እህቶች እንደዚህ እያለቀሱ ለምን የዚህን ያህል ከነሱ ወስዲ አሁን እንደዚህ የነሱም ባሁን ይጠቅመኛል ብላ አሁን ይሄ የሰበሰበችው ገንዘብ አሁን እንደው ይጠቅመኛል ብላ አስባ ነው። ግን ቤተሰብ እሰቡት እስቲ የሰው ሀቅ ባረፊት እየተገረፈች ያገኘቻትን ገንዘብ እንደዚህ ወስዲያ እንደዚህ ሲያለቅሱባት እንዴ ይጠቅመኛል ብላ እንዴት አስባ ነው? ቆይ እየሰማን እኮ ነው። አምናለች እኮ አሁን እኮ ብዙ ልጆች እየመጡ ነው የኔንም ወስዲያለች እያሉ እንግዲህ አፍና ይዛች ታፍነው ነው እንጂ ብዙ እህቶች ተቀምጠዋል ማለት ይቻላል በዚህ ሁኔታ ማለት ነው። ለምን እንደዚህ ይሆናል? ለምን እንደዚህ ይሆናል? መብረቁ ሆኖ ነው እንጂ ይሄን ነገር ያወጣው በየሶሻል ሚዲያዎች ታዋቂ ነን የሚሉት ራሱ አፍነው ነው ያዙት ማለት ነው። አፍነው ይዘውታል። መብረቁ ሆኖ ነው እንጂ ያወጣባቸው፣ ሌሎችማ አፍነዋል። ለምን ኮንትሮል አድርጋቸዋለች እሷ ማለት ነው። በቃ ግልጽ ነገር ማለት ነው። ለምን እንደዚህ ይሆናል? እህቶች በዚህ አይነት ስሜቱ እንግዲህ እየሰማችሁት ነው። ምን አይነት ስሜት የተበደለ ሰው የተገፋ ሰው አነጋገሩ አንደበቱ ይለያል። ይሄ ምንም ምስክርነት ራሱ አያስፈልገውም ማለት ነው። በጉልበት ተሆነ እኮ ምንም አታመጭም እንደውም አልሰጥሽም እስከ ማለት ድረስ ምን ያህል ዲፍረት ምን ያህል በምን አይነት የምትታመኝበት ነገር ቢኖራት ነው እንደዚህ የዚህን ያህል አሁን ገስት ላይ የገብታ በጉልበት ተሆነ ገንዘብሽን አታገኝም እስከ ማለት ድረስ ታንደበቷ ሰምቻለሁ። ለምን እንደው ሰው ሀቅ ጋር እንደዚህ ግብ በሰው ላብ እንደዚህ አዑዙ ቢላህ ወላሂ አልዓዚም በጣም እኔ ስሜታዊ ሆኜ ነው አሁን ልነግራችሁ የቻልኩት ማለት ነው። ለምን ካሷ እንደዚህ አልጠበቅኩም ነበረ። እህቶቻችን በዚህ ሁኔታ እሷን አምነው አንዲቱ እንደውም እናቴ ሞታብኝ በ4 ወሬ ነው አምኜ የሰጠኋት ምናምን እያለች ስታለቅስ በጣም ነው አንጀቴን የበላችኝ ማለት ነው። ለምን እቺ ሴትዮ እንግዲህ በየቦታው ዲጋፍ ታደርጋለች፣ ለወገን ደራሽ ናት ምናምን ተብሎ እንግዲህ ስሟን በጥሩ ነገር ነዝታለች። በጥሩ ነገር ለታዋቂ ሰዎችን በጥሩ ሁኔታ ትገናኛለች። ከውስጥ ግን ስራዋ ሌላ ሊሆን ይችላል። ሰው ያንን ከበር አላደረገም፣ ሰው ያንን አላወቀም። እህቶች ደግሞ በቃ በብዛት ይሸወዳሉ እህቶቻችን። ለምን አይን ነው የሚያው ጆሮ ነው የሚሰሙት። እቺ ሴትዮ ለዚህ ዲጋፍ አድርጋለች፣ አይ እንደዚህ አታረገንም ብለው ሊያምኑ ይችላሉ። ወላሂ በጣም ከባድ ነው ማለት ነው። በጣም ከባድ ነው። ምን ሲጀመር የደላላ ደህነኛ የለውም።
የደላላ ደህነኛ የለውም ምንም ይሁን ምንም ማለት ነው። ስለዚህ ሌላ እንደዚህ አጀንዳ የሚያራግቡት ታዋቂ ነን ባዮች ወየት ናቸው? አጀንዳ ፈጣሪዎች ወየት ናቸው? የሰው ምስጢር የሚያስወጡ አጀንዳ ፈጣሪዎች ወየት ናቸው? የት ናቸው? ለምን የነዚህ እህቶች ለምን ሀቅ አወጡ? ለምን ኮንትሮል ተደርገዋል? ስለዚህ እህቶቻችን በዚህ ሁኔታ እያለቀሱ እስተመቼ ድረስ ለምን? እሷ እኮ አሁን በዲፍረት እየተናገረች ነው። በቃ አልሰጥም፣ በጉልበት ተመጣችሁ አልሰጥም፣ እንደዚህ የሚባል ነገር የለም ማለት ነው። ስለዚህ እኛ አይተናል። ይሄን ያህል ድጋፍ አድርጌያለሁ። ይሄንን ተማረግ ለምን የሰው ሀቅ ለምን አትመልሽም? ስራ ልትጀምሪ ትችያለሽ፣ ስራ ልትሰሪ ትችያለሽ። ያ ነገር ካልሆነ ግን የሰው ሀቅ መመለስ ነው፣ ካልተስተካከለ ማለት ነው። ብዙ እህቶች እየመጡ ነው። ገንዘባችንን እንደዚህ አድርጋናለች፣ ገንዘባችንን በልታናለች። እኔ በነገራችን ላይ አሁን ቀደም ድጋፍ ስታደርግ ኮሜንት ላይ ብዙ ኮሜንቶች የሰው ሀቅ መልሺ፣ የሰው ሀቅ መልሺ፣ ብሬን ስጭኝ የሚሉ ብዙ ኮሜንቶች ነበሩ። እየታዘብኩ ነበረ ማለት ነው። እንዴት ይሄ ነገር እንዴት ነው የሚሆነው? እንዴ በጎን ይሄን ያህል ብር ድጋፍ እያደረገች እንዴት እነዚህን ብር ትበላለች ብዬ አስብ ነበረ ማለት ነው። ነገር ግን ከላይ ያሉ ታዋቂ ሰዎችን በቃ ጨብጣ ይዛለች ማለት ነው። ለምን ያ ኢንፎርሜሽን ከውስጥ ያለው ኢንፎርሜሽን ጥቃቅኖች እንደዚህ ታዋቂ ያልሆኑ ሰዎች በየት ይናገራሉ? በየት ዘልቀው ይሄን ነገር ችግራቸውን በደላቸውን በየት ይናገራሉ? ሁሉም ተይዘዋል። ስለዚህ ሀቅ ግን የሰው ሀቅ ግን የትም ብትሆን አትቀርም። በየትም ወታ ፍርጥርጡ ነው የምታወጣው ማለት ነው። ስለዚህ ሁላችንም ግን ከነዚህ ልጆች ጎን ልንሆን ይገባል። እኔ ወላሂ በጣም ነው ስሜታዊ የነኩኝ ማለት ነው። በቃ እንደዚህ እያለቀሱ እንዴት ትተኛዋለች? ወይ እንደዚህ እያለቀሱባት እንዴት ነው የሚበላት? እንዴት ነው እረፍት? በቃ ሰላሟ እንዴት ነው ሰላሟ የሚሆነው? እንዴት ምን አይነት ህሊና ቢኖራት ነው? ኧረ በጣም ነው ከባድ ነው፣ ወላሂ በጣም ከባድ ነው ማለት ነው። ይህን ያህል እንደዚህ እያለቀሱባት ከሰው ገንዘብ ላይ ግን ለምንድን ነው ሙጭጭ የምንለው? ከሰው ገንዘብ ላይ ለምን እንደው ትንሽ አንርቅም? ስለዚህ ውድ ቤተሰብ በጣም እኔ እንደዚህ ስታለቅስ እህታችን እንደዚህ እቺ ብቻ አይደለችም። በነገራችን ላይ ሌሎችም እንደዚህ እያለቀሱ ነው። አምኜ ሰጥቻት ችግሬን ነግሬያት እያሉ ብዙ እህቶች አልቅሰዋል ማለት ነው። ብዙ እህቶች አልቅሰዋል። ስለዚህ እንዲያው ምንም ተሰሚነት የሌለው ሰው በሽም ቢናገርም የሚያዳምጠው ስለሌለ ነው እንጂ ብዙ የተበደለ አለ ከውስጥ ማለት ነው። ብዙ የተበደሉ እህቶች አሉ። ስለዚህ ውድ ቤተሰብ እስቲ ቪዲዮውን እያያችሁ እናንተ ደግሞ ሀሳባችሁን ብትሰጡኝ ብጽፉልኝ ደስ ይለኛል ማለት ነው። እውነቴን ነው የምላችሁ፣ እውነቴን ነው። በእኛ ላይ አለመድረሱን አይደለም ማየት ያለባችሁ። ለምን እህቶች በዚህ ሁኔታ ሰው ቤት እየተንከራተቱ እየሰሩ ለምን በዚህ ሁኔታ ታስለቅሳቸዋለች? እሱ በነገራችን ላይ ያው የጊዜ ጉዳይ ነው እንጂ ሁሉም ነገር ይወጣል ማለት ነው። ምንም ተደባብቆ ተሸፋፍኖ የሚሆን ነገር የለም። ያው አላህ ሀቃቸውን ያውጣላቸው። ሀቅ ካለ ደግሞ የትም አይቀርም ማለት ነው። ስለዚህ ውድ ቤተሰቦች ይሄን ልላችሁ ነው የመጣሁት። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ፣ ሸር አድርጉት። ወላሂ እኔ ይሄን እንትን ብዬ በቃ ልሰራውም አስቤም አልነበረ፣ ግን ሲያለቅሱ ስላየሁኝ በጣም ተሰማኝ። በጣም ነው የተሰማኝ። ስለዚህ ለዛሬ ዝጋ ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።